እስኪ እንስማው። ወዳጃችን ምን እያለ ነው ያለው? ወዳጃችን ምን እያለ ነው ያለው? ይሄ ስላድ ነው የምንለው እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታቸው የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው። ወይ ግን እንደዚህ ለመጣመም ስንት ጊዜ ጋይስ ይሰማል? ቤት ውስጥ የሰቀልካቸው ከራጉኤል የመጡ የትኞቹም ስዕላቶች ብራዘርስ ምንም ስዕል አድኖ አይደሉም። አልቀበልም እያለ ነው ያለው ጀግናው። በርታ ብለናል። ዳጊሻ ወይ አክስቴ ሆዴ ያውቀዋል አፍ ያፍሮ ነው አለች። ቀጥል። እሺ ዳጊሻ እና ይሄው ግልጽ ነው። አይ ኖ ከመርካቶ ሲመጣ ሙስጠፌ ሳያዘጋጀው ወይ ጫላ ሲያከፋፍለው ትክክል ነው የሚለው ኦርቶዶክስ ያለ እቀበለዋለሁ የሚለው ኦርቶዶክስ ያለ ለስደት ተመላሾች ቦታ ማዘጋጀት አለብን ዳኒ። በዚህ ሁኔታ ኃይለኛ ስደት ስለሚገጥመው የሆነ ድንኳን ነገር ለስደት ተመላሾች ከስደት ለተመለሱ አቋቋሚ ግሩፕ ያስፈልገናል። ከባድ ነው ዱላው። ከዚህ በፊት ነግሬሃለሁ። እየቃመ የሳለውን እዛው የተሳለሙትን እዛው የሰገዱለትን ልጁ እየቃመ ሲስለው ነበር ስዕሉን ማለት ነው። እያየ ነው አለቀና እዛው እየሰገዱለት ነው ይዘውልት ሄዱት። አሁን የተመደበ ሰዓሊ ያለ ሲለኝ ደግሞ ያስቀኛል። በጣም እሺ። ሌላ ኦርቶዶክሳዊ ካለ እስቲ ሌላ ኦርቶዶክስ። እሺ አልማዝ ሰላም፣ እንዴት ነሽ? ሰላም ነው፣ ደህና ነህ? እግዚአብሔር ይመስገን ሰላም። ያው የሴት ድምጽ የሴት ስም ነው ብዬ ነው በሴት የጠራው። አይም ሶሪ ብራዘር። እሺ ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። አንድ ኦርቶዶክሳዊ ወንድምህ ጭንቃል ተናግሯልና እንዴት ነው ተቀበለዋለህ? ምን አለ መሰለህ? ሰምቼዋለሁ። እስኪ ስማው። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ማስተላለፍ የምትፈልገው በቤታቸው የተቀመጡ ስዕል አድኖችን ከመርካቶ የገዛችኋቸውን አውጡ ነው። ወይ ግን እንደዚህ ከመርካቶ የተገዙ ስዕላቶችን አልቀበልም ይውጡ እያለ ነው ያለውና ከመርካቶ የተገዛ ምስል ድሮም ያው ስርዓቱን የጠበቀ ላይሆን ስለሚችል አያስፈልግም ነው ለማለት የተፈለገው ይመስለኛል። አረ ኦኬ ከመርካቶ ሲመጣ ጠብቆ እንትን ላይ ይችላል ላይዘጋ። ከመርካቶ ሲመጣ ጥራቱን አይጠብቅም። ስርዓቱን ነው ጥራቱን አይደለም። አነጋገር ላይ ትንሽ ስርዓትም ያው ሙስጠፋ ሊያትም ይችላል። መጽሐፍ ቅዱስም ለምሳሌ ሙስጠፋ ሊያትም ይችላል። ማን ሲያትመው ትክክል ኪንግ ጀምስ ቨርዥን አሁን የጻፈው መጽሐፍ አለ። መጽሐፍ ቅዱስ አይደል? መጽሐፍ አይ ዳኒ ቀጥሉ። አይ ቦታው ከሆነ የፒያሳ እንሞክር እስቲ ቀጥሉ። ኪንግ ጀምስ ቨርዥን የጻፈው ኬጄቪ መጽሐፍ ቅዱስ አለ። ያሳተመው ያው ፕሮቴስታንት ነው። ስለ ቨርዥን እያወራን አይደለም አሁን እኛ። ሰውየው ግን ሌዝቢያን ነው፣ ጌይ ነው። አይ ብራዘር ያለ ፕሮቴስታንት መጽሐፍ ነው ኬጄቪ። አይዞ ወዳጅ፣ ኪንግ ጀምስ ማለት እሱ ነው። አይዞ ወዳጅ፣ አይዞ። አሁን ምን ወዳጅ ያለ ፋክቱ እኮ እሱ ነው። አይ አይዞ ብራዘር፣ ቃሉ ግን ሰውየው ስላተመው አይለወጥም ነው ጥያቄው። አሁን ያው በእንደዚህ አይነት ውሸቶች ዋናው ከተጻፈ ነው። ለማጽናናት እየሞከርክ ነው ያለው አይደለም? ምንም መጽናናት አይደለም። ችግር የለም መደልስ። ቃሉ በትክክል ከተጻፈ ጌም ቢሆን ችግር የለውም። ፕሮቴስታንት ቢሆንም እሺ፣ ጌም መሆኑን ማስረጃ አንጣ። ችግር የለም ልቀበል። ኪንግ ጀምስ ቨርዥን ኦፍ ኢንግላንድ ብለህ ማስረጃ አንጣ። ጎግል አድርግ እሱን።
እኔ አሁን ጎግል አድርግ ዳኒ ምን መሰለህ አሁን ኩሲ አልማዝ ሆኖ ሲመጣ እኛ ገነ ብለናል አላልነው ኩሲ መሆኑን ያወቀ አስቀይስ አንተ አስቀይስ ከፈለክ የኔ ያው አይደለም እኮ እኛ እንዴት በአክብሮት እንደተቀበልን ልታውቀው እኮ ነው ኩሲ መሆኑን ያወቀን አይ ጎግል አድርግ አሁን ጎግል አድርግ ትክክል ካልሆነ ጎግል አድርግ እንወዳለን ኩሲ ለማንኛውም እንኳን ደህና መጣ አታስቀይስ ሶ የለኝም ነው ሳይኖረው ሲቀር በማስረጃ ራሱ አይ ጎግል አድርግ ነው ጥያቄ ስለሱ ማስረጃ ደግሞ እኛ እንሰጣለን አሁን አይ ኬጂቢያውን ፕሮቴስታንት ያሳተመው መጽሐፍ ነው ያው ጌ ነው ሌዝቢያን ነው እሱ እንግዲህ በማስረጃ ታሳይናለህ አይለውጠውም እያልኩ ነው ችግር የለም በማስረጃ ታሳይናለህ አሁን ጥያቄው ጎግል አድርግ አሁን ጎግል አድርግ ኪንግ ጀምስ ኦፍ ኢንግላንድ ለምን አትረጋጋም አሁን አንዴ ተረጋጋ መጀመሪያ ሙስጠፋ ስላዘጋጃቸው ስዕላቶች አሁን ሙስጠፋ ማዘጋጀቱ ምንም አይቀይረውም እያልኩ ነው አይቀይረውም ትክክል ከሆነ ትክክል ነው አይቀይረውም ካዘጋጀው ትክክል ነው ራሱ ግን ፈጥሮ ካዘጋጀው አይቀይረውም ማለት ከመርካቶ የመጡትን ስዕላቶች ማሳተሙ ችግር የለውም ነው ጥያቄው ቆይ አንዴ እኛ ይዝራል የሚወጣ አይሰጠን እሱ ምንም እኮ ተስማማን እኮ ማለት ሀብተወልድ የሚባሉ ብዙ ሰዎች አሉ አንተ ብቻ ነህ ለዚህ አንተ ስዕል አድኖ አልቀበልም ይሄ ስዕል አድኖ ምን ነው እኛ ይዝራል በትክክል ካልታተመ ነው የሚለስ ብራዘር ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ አልቀበልም አይቀበለውም ልክ ነው አንተ ከመርካቶ የመጣውን ስዕል ትቀበላለህ ወይስ አትቀበልም ትክክል ከሆነ እቀበለዋለሁ ካልሆነ አልቀበለውም ከመርካቶ ከመጣ ዝም ብሎ እኮ አይጻፍም ሲሰራ እኮ ዝም ብሎ እኮ አይጻፍም ከመርካቶ የመጣ ከሆነ ትክክልም ካልሆነ ከተሰራ እቀበለዋለሁ ካልተሰራ አልቀበለውም ከመርካቶ የሚመጣው እንዴት ትክክል የሆነው ብለህ የምታወራው ምን ማለት ነው ስርዓት አለው ራሱ ቀለሙ አጻጻፉ አቀማመጡ ሁሉ ነገር ስርዓት አለው በዛ መልኩ ከተሰራ ትክክል ነው ከዛ ዝም ብሎ ደግሞ ማርያም ተብሎ የሆነ ሴት ከተሰራች ትክክል አይደለም ኦኬ ስለዚህ ከመርካቶ የሚመጣው ጀምስ ቨርዥን ይኸውልህ የጻፈው ሰውዬ ጌም ይሁንም ቃሉ ትክክል ከሆነ ትቀበለዋለህ የመጨረሻ ሐሳብ ያተመው ሰውዬ ማለት ነው እሺ ማስረጃ አንጣ ይሄ ለዚህ ንግግር ማስረጃ ከሌለ ያለ ማስረጃ ስለመጣው አድርገው ኪንግ ጀምስ ቨርዥን እኔ ቁጭ ብያለሁ አንተ ይኸውና ሰውዬው ማን ነው የሚለው ይነግራል ግን አሁን እንደ ማህይም አናወራ ፌቨራይት ሂስ ፌቨራይት ሳርፊ ሜልስ እንደ ማህይም አናወራ አይዞ ብራዘር መበርታ አይ አንተ ካንተ የበለጠ ማህይም የለም አይ ያለ ማስረጃ የሚያወራ ሰው ማለት ነው እንዳልክ አይ እንትን ነው ይሄንን አለማወቅ ራሱ እስካሁን አለማወቅ ዳኒ ኤልያ አስወራህም ብራዘርዬ ማን ኩዚ አንተ ራሱ ለምሳሌ ጌ ምናምን የሚለው ነገር አበዛው አልማዝ ላይ የመጣው አስለውጠ ሆነው ብራዘር ትራንስጀንደር ሆነ ነው የመጣው ኩዚ ወደ አልማዝነት የመጣው አስለውጠ ነው ብራዘር አስለውጠ ነው ከወንድ ስም ወደ ሴት ስም አስለውጠ ነው ነገርና ይሆናል እንግዲህ በአንተ አስተሳሰብ እንደዛ ስላደግ ሊመስል ይችላል በቃ ታቸው እኛ እንደዚህ አንሰው አንፈልግም እኛ ታቸውን ተባርክ አለቀ ዳኒ ይሄ ልጅ መቼም አያስወራህም እሺ አይ አለማወቁን ትንሽ አሳውቀን እንድናስወጣው ነበር እሺ ችግር የለም እንዲረዳው ያከል ነው ይኸውልህ ከመርካቶ የተገዛ ስዕል መቼም ቢሆን ማለት ነው እኛ ውስጥ ተደብቀ መጽሐፍ ቅዱስ ስዕል ታደርገው አትችልም የራስ ማለት ነው የራስ ወንድም ከመርካቶ የሚመጣውን ስዕል አድኖ አልቀበልም ያለው የራስ ወንድም ቤተክርስቲያን ሌላ ስዕል ማደያ ቦታ ካላትም ትነግረናል ማለት ሌላ ስዕል ማደያ ቦታ ካላት ትነግረናል ያው አለማወቅን ለማሳየት ያክል ቨርዥኖች ሲታተሙ በአንድ ግለሰብ የሚታተሙ ስለሚመስለን የመጽሐፍ ቅዱስ ቨርዥን በአንድ ግለሰብ የሚታተም ጉዳይ አይደለም ፎር ኢንፎርሜሽን ያክል ማለት ነው ለመረጃ ያክል ኦኬ መጽሐፍ ቅዱስ ህትመት ላይ የሚሳተፉ ሰዎች በዛ ትርጉም ላይ በጣም ብዙ ሰዎች አብረው ኢንጌጅ ያደርጋሉ ያው እሱ እንድታቀው ያክል ነው እሺ ማሙ ሰላም ከየት ቤተ እምነት ነህ እግዚአብሔር ይመስገን ኦርቶዶክስ ተዋሕዶ ቤተ እምነት ከኦርቶዶክስ እሺ አንድ ኦርቶዶክሳዊ ወንድም ከመርካቶ ተገዝቶ ለሚመጣ ስዕል አድኖ አልቀበልም እያለ ነበር ትቀበላለህ አንተ ማሙ ሸቀጥ ነው እንደዚህ ጀመር ከመርካቶ የሚሰራው ብራቱ መሰረጃ አለክ አንተ
አታውቅም እንዴ? አይሰማም? አታውቅም ከራጉኤል ታትሞ እንደሚመጣ? አይ አንተ መርካቶ መሰራቱ እንደሚሸጥ አታውቅም? አይ አንተ መስረጃ አለህ? አዎ አንተ መስረጃ አለህ? አዎ አታውቅም እንደዛ እንደሚመጣ አታውቅም? ራጉኤል ታትም ማከፋፈያ እንዳለ አታውቅም? አይ አንተ ከመርካቶ ነው። ላሳይ፣ ችግር የለም። ይኸው ወንድምህ ያለውን ላሰማ፣ ችግር የለም። በደንብ ስማ። አሁን ከመርካቶ በደንብ ስማ። የሲላድኖ መከፋፈያው መርካቶ የሚለውን አንተ አሳየኝ። ራስህ ስማ መጀመሪያ። መርካቶ ሙስጠፋ አሳየኝ። አይዞ ብራዘር፣ አንድ ተረጋጋ ወዳጄ። እንዴ መረጋጋት ምን ነው አጣ? ይኸው የራስህ ወንድም ከመርካቶ ታሽጎ ለሚመጣ ሰምቻለሁ። መክፈት ቆይ አንዴ ብራዘር፣ ሰምቻለሁ። መክፈት አይጠበቅብህም። አልሰማህም ብራዘር፣ በደንብ መስማት አለብህ። በደንብ መስማት አለብህ። ያው ብዙ ሰዎች አሉ። አንተ ብቻ ነህ። ለዚህ አንተ ስዕል አድኖ አልቀበልም። ይሄ ስዕል አድኖ የምንለው እኛ የዘላለም ሕይወት አይሰጠንም። መርካቶ ሙስጠፋ ያተመውን እንትን እንዴት እቀበለዋለሁ? አልቀበልም። ስለዚህ አሁን ከመርካቶ ስዕል አድኖ እንደሚከፋፈል አታውቅም። አላውቅም በለና ከዛ እንቀጥላለን ማለት ነው። ወደ ማስረጃው አላውቅም ነው እያልከን ያለው አንተ። ያው ብዙ ሰው የታወቀ ነገር ነው። ወንድምህም ከመርካቶ የሚመጣ ነገር በፍጹም ታሽጎ ታትሞ የሚመጣውን ያንን ስዕል አድኖ እያልቀበልም ብሎ እየነገረን ነው። ትቀበላለህ ወይስ አትቀበልም? አንተ ጥያቄው አንተ ነው። ማሙ ሚዩት ነህ። ወራጅ እሺ፣ ሌላ ኦርቶዶክስ ባይ ዘ ዌይ የገባኝ ነገር ይኸውልህ፣ አንዴ ኢየሱስ ከነካ ለሆነ ነገር እንዳትሆን ያደርጋል። ብራዘር አየህ፣ አሁን ወዳጃችን ለጣዖት መሆን በውስጡ እያስቸገረው ነው ያለው። አየህ፣ አልቀበልም ኬትም ይሁን ስዕል አድኖ የሚባል የሚያድን የለም። አየህ፣ በቃ ችግሩ ኢየሱስ አይንካ። ብትክደው እንኳን ንግግር ይገልጥብሃል። ችግሩ እኮ እየካዱት እነ ጴጥሮስ እየካደ ንግግሩ ግን ይገልጥበት ነበር። ምን ታደርገዋል? በቃ የኢየሱስ ከሆንክ እኮ እንደዚህ እኮ የኢየሱስ ከሆንክ እንደዚህ ነው ወዳጄ። ማለት እየካድከው ግን ንግግር ይገልጽብሃል። ብዙዎቹ እኮ የሚቸገሩት እንደዚህ ነው። ባይዘው ገብተው ባካርገው ጌታን ክደውት እስቲል አይቀበሏቸው። እስቲል ጥያቄ አለባቸው እነኛ ሰዎች ላይ። ለምን ኢየሱስ ሲነካ ለሆነ ነገር እንዳትሆን ያደርግሃል። ይገባሃል። በሆነ ነገር ተታለ ተሸንፈ ልትሄድ ትችል ይሆናል። እዛ ውስጥ ግን ጨለማ እንዳለ እስቲል ይታያል። ይሄው ንግግር ይገልጥብሃል ብራዘር። ለስዕል አድኖ አልሰግድም። ይሄው እንግዲህ አሁን በእርግጠኝነት ይሄው ስሟት እዋት ይቅርታ ቪዲዮ ያሰሩታል። ይሄው የይቅርታ ቪዲዮ ያሰሩታል። ስዕል አድኖ አልቀበልም ያለበትን የስዕል አድኖ አሁን ስለወጣንበት ላይፍ ስለገባንበት ምናምን እንዲሰራ ያደርጉታል። ይሄው ነው ወዳጄ። የዳኒ ተንኮል ነው እሱ። ሁሉንም አልተቃወመም። የመርካቶን ነው እንጂ የፒያሳን ወይም የሌሎች ሰፈሮች ጋር ችግር የለውም ይላል። ምን ችግር አለባቸው? ምን ችግር አለ? የእውነት እሱ መርካቶን አለ እንጂ አሁን መርካቶ ላይ ብዙ ሃይ ኮፒዎች ስላሉ ነው ምናምን ብሎ ይመጡልሃል እንጂ ሌሎች ሰፈሮችን አልተቃወመም። የፒያሳው ምናምን ችግር የለውም። ያው የሌሎች ሰፈሮች ጤናማ ናቸው። እዛ አካባቢ ያላችሁ ምዕመናኖች ተጠንቀቁ ይላሉ። ምን ችግር አለ?
እሺ እሺ ያ again we expect that ልክ ነህ ዳግሻ። እኔም እሱን የተረዳሁት ዳኒ፣ እኔም እሱን የተረዳሁት ምክንያቱም እስኪ ቪዲዮ ላኩልኝ እስኪ እንግዲህ ከዚህ ከሁለት ሳምንት በፊት ስዕል ይዞ ጀርባውን ሁላ እያሸ ፈውሽኝ ምናምን ሲል ነበርና እስኪ ላኩልኝ። እሺ እሱን ቪዲዮ አንዴ ሼር አድርጉኝ። ምክንያቱም እሱ አልቀበልም ያለው የመርካቶውን ስዕል አድኖ ነው። እንደዛ ነው የተረዳሁት እንጂ እንደሚያድንም አምኖ ሲተሻሽ ላይቭ ላይ ታይቷል። አሁን በሁለት ሶስት ሳምንት አይሆነውም እና እሱን ቪዲዮ ላኩልኝ አንዴ። እሱን ቪዲዮ ማሳየት መቻል አለብን። እሱን ቪዲዮ እሷ የመርካቶ ምናልባት የፒያሳው አትሆን እሷ እሱ የፒያሳው የፒያሳው ባይ ዘ ዌይ ለስዕል ገበያቸው ታውቃለህ፣ የሚጠቅም ነው። ደምሮ ያወራው መጥፎ አይደለም። ታውቃለህ። ሶሪ እሺ ማሙ የመርካቶን ትቀበላለህ ማለት የመሰለ ዳንኤ። እሺ የፒያሳውን የበለጠ ዋጋው ከፍ ቢልም ብትገዙ ይሻላችኋል። አስቡት፣ ከድነታችሁ አይበልጥም ምናምን ቢል ይሰራበታል። ዋጋውን ከፍ ለማድረግ ነው። ገባህ? ገበያው ሲቀሰቅስ አውቀህ ታስወራለህ። የመርካቶ ዋጋ የለውም ምናምን ትልና ለሌሎቹ እንትን ትላለህ። ገበያ ተኮር ነው። ስዕል በጠቅላላ ገበያ ተኮር ነው። ባይ ዘ ዌይ በጣም ትልቅ ኢንዱስትሪ ነው። እናወራበታለን። ቀጥል። እሺ ቤካዬ። እሺ ኤፍዬ ሶሪ። እሺ ሌላ ሰው ላስገባ ስለሆነ ነው። እሺ ሪቾ ከየት ቤተ እምነት የሆነ የመጣሽው? እሺ ቤካዬ ቪዲዮን እሺ ብሩኬ ቪዲዮ ተከፍቶላል። ሚዩት ነው ቤካ፣ ሚዩት ነው። ኦርቶዶክሳዊ አርገኝ ኦርቶዶክሳዊ አርገጭ ኦርቶዶክሳዊ አርገጭ ኦርቶዶክሳዊ ያው ድምፁ በደንብ የሚሰማበት ደግሞ ቢኖር የሚናገረው የሱ ንግግር በደንብ የምንሰማበት ደግሞ ቢኖር ቀላቅሎ ነው። አሁን እሱንም ባመጣል ቀላቅሎታል። እንደዚህ የሚያስገቡ ሰዎች አሉ፣ ወንድሞች እህቶቻችን እንዲህ ሲሰሩ ይሄን ድምጽ ያስገባሉ። አረ ነው ዋይ እስቲ ፈልጋለሁ። እሱ ነው ካገኘሁት እባካችሁ። አሁን የሴትዮዋ ድምጽ ነው ጎልቶ የሚሰማው ከሱ ንግግር ይልቅና ለማሳየት እንዲመች እንደዚህ ባታረጉት ማለት ነው። መልእክቱ ዋናው እኛ መልእክቱን መስማታችን ነውና ይሄ እንትኑ ነገር ብዙም ስለሚረብሽ ባይት ባታረጉት እንደዛ ጥሩ ነው፣ ፖስት ስታረጉ ማለት ነው። እና ምንድነው ለሌላ የፈለኩት ዳኔ ሲተሻሽ ነበር አሁን በቅርቡ ማለት ነውና እኔ ችግሩ የቦታ ነው የንግዱ ነው ችግሩ፣ እንደዛ ነው የተረዳሁት ከዚህ ቪዲዮ ከንግግሩ። የመርካቶን ነው እየተቃወመ ያለው የመርካቶን ነው እንጂ ከስዕሉ ጋር ችግር ያለበት አልመሰለኝም። ግን እስኪ የሚገቡትን ሰዎች በደንብ በዚህ ጉዳይ ማውራት መቻል አለብን። ከሰዓሊው ነው ቅዱስ የሚያደርገው የሚያድን የሚያደርገው ወይስ ሌላ ፕሮሰስ አለው የሚለው። ለምሳሌ ከሰዓሊው ካልሆነ ሙስጠፋም ሳለው ፋጦማም ተሳለው ልዩነት የለውም ማለት ነው። ዘን ከተሳለ በኋላ ከሆነ የሚቀደሰው ማለት ነው ወደ ቅድስና ሌብል የሚመጣው ከተሳለ በኋላ ከሆነ ሊያስጨንቃቸው አይገባም። ሙስጠፋ የሚሳለው ፋጤ ባገኙት አጋጣሚ መደፋት ነው ያለባቸው። ጉዳዩ ማንሳለው አይደለም ማለት ነው። መጽሐፍ ቅዱሳዊ ነው ወይ የሚለው ነው ጉዳዩ መነሳት ያለበት እና እስኪ ገቡና ይመልሱልናል ማለት ነው። ተባረኩ። እሺ ሳሚን ተቀበለው። እሺ በዛው እሺ ሰላም፣ እንኳን ደህና መጣክ። እግዚአብሔር ይመስገን። ከየት ቤተ እምነት? እሺ ቪዲዮ ነው አንዴ ከዛ ልክ ቴንክ ዩ። እሺ
እሺ ላሳይ እንዴ? ያው እንግዲህ ይሄ ከራሱ ላልታይ ወይ ደሚ እንደምን አሁን ነው በእውነት ስላገኘሁ ደስ ብሎኛል። እኔም ደስ ብሎኛል። እኔ በጣም ነው የምወደው። ሰላም ነው አለለ ልትበላብን ነበር ግን ያባል አምልጫለሁ። መሰለ ቤተ መቅደስ ተተብለ አምልጫለሁ ወዲ ኧረ በጊዜ ባነምኩኝ ስላገኘሁ ዛሬ ደስ ደሚ እኔም በጣም እዚህ በጣም ይህን ስጦታ አዘጋጅቻለሁ። ይኸው እንግዲህ ድንግል ማርያም በበረከቷ በጸሎቷ ትጠብቅልን። ከፈለክ ክፈተው ይከፈታል። የኔ ድካም ምግባር እንደሌለ ቂም በቀል በማያው የዋህ ልብሽ ፍጹም ራሪ ነኝ ታሳርጊኝ ልዘልመናዬ ወደ አንቺ ጮኻለሁ ፈጽሞ እንዳልጠፋ በሄድኩበት ምልጃሽ እልሻለሁ አምላክ ልበልሽ ስምሽንም ልጥራው ረስቶት ነው የመርካቶ ስዕል መሆኑን እነኚህ ቀጥሉ ዳኒ። የምር እኮ እነኚህ ስዕሎች ማለት የመርካቶ ስዕላቶች ናቸው እኮ። ሲሉ ላይ እኮ የመርካቶ ነው የሚል የለም ሲል መሆኑ እንጂ ሲሉ ላይ የመርካቶ ሲል ነው የሚል አይደለም። አንዴ በእንትንና እንትን ልበል አንዴ ብሩክ ተቀበሎሽ ቆይ አንዴ እሺ ማለት አሁን ከመሸጫው ቦታ ነው ችግር የተፈጠረው ምንድን ነው ማለት አሁን ስዕል መጽሐፍ ቅዱስ ነው አይደለም በሚል ከዚህ በፊት ዲቤት ሲያደርጉ ነበር አይደሉም ሰዎች እንደዛ ከሆነ በማስረጃ ተያይዞ ማውራት ነው የሚሻለው ካልሆነ ግን ሙስጠፋ ሳለው ምናምን ብሎ ዝች ጋር አሉ ባልታ ብቻ የሆነ ነገር ማውራቱ ለሃይማኖቱ የሚጨምረው ምንድነው እና ደምረው ደግሞ ለኦርቶዶክስ ማጣቀሻ ነው ወይ ደምረው ስተት ቢሰራ እንደ ማጣቀሻ አርጋችሁት እዚች ጋር ቁጭ አርጎ ደምረው እንዲህ ብሏልና ኦርቶዶክስ እንዲህ ነው ብሎ ማሰብ አስፈላጊ ነው ወይ? አይ እሺ ሰምቻለሁ። ሳሚ ሌላም ልጨርሳ ላውራ ልጨርስ አንድ ደቂቃ እሺ አውራ። ሲቀጥል አሁን የሆነ ቸርች የሚሸጠው ዘይት ተብሎ መቼም ዘይቱ ከሰማይ ወርዶ አይደለም በነጋዴው እጅ ከበርካቶም ከምንም ዘይቱ መጥቶ ተጸለየበት ተብሎ የሚደረግ ነገር ነው አይደለም እንጂ ሌላ ታምር የለውም። አሁን ከሌጋ ተሸጠ ተብሎ እንደዚህ ማለት ዋማ ያነሳ ማስረጃ ሙስጠፋ ሸጠው ምናምን ሙስጠፋ ቀድሞ ነገር የማያምንበትን ለምን ይሸጠዋል? እሺ ልቀጥል። አሁን ሳሚ ጨረስካ? እሺ ቴንክ ዩ። አሁን ስለኛ ካነሳው ልጀምርና ከዛ ወደ አንተ እንምጣ። ለምሳሌ ዘይት እናንተ ጋር መሸጡ ከየት እንደሚገዛው ምናምን አልክ አይደል? እኛ ከየት የሚገዛ በሱ ጉዳያችን አይደለም። መሸጡን ራሱ ነው የምንቃወመው። ገብቷል? ከየት ተገዛ ምናምን አይደለም። እሱ ጋር እንደርስመኛ መሸጡ እዛ መጥቶ እዛ ህብረት ውስጥ መሸጡን ራሱ ነው የምንቃወመው ማለት ነው። ስህተት ናቸው እንደዛ የሚያደርጉ ሰዎች። በቃ አለቃየ ከየት ተገዛ ከየት መጣ ዘይት መሸጡ ነው አንተ ስታወራ ስለሰማሁ እኮ አይ ስህተት ነው የምትለው ምኑ መሸጡን ነው እንድታበር እኮ ስማኛ ከሰማኝ ታገኘኛለህ ሳትጠይቀኝ ማለት ነው። እሺ ሰው ከየት ተገዛ የሚለው ጋር አንደርስምኛ። ቸርች ውስጥ እዛ ህብረት ውስጥ ዘይት መሸጥ ነውር ነው። በቃ አለቀ። አይሸጥም። በቃ የሚሸጡ ሰዎች ካሉ ስናያቸው እንቃወማለን። አትሂዱ ወደዛ እንላለን። በቃ አለቀ። እኛ ጋር ያለው እሱ ነው። አሁን ወደ እናንተ እንምጣ። ከመርካቶ የተገዛ ወይ ደግሞ ሙስጠፋ የሳለውን አለ ስዕሎቻችሁ ቅዱሳን ናቸው? እሺ ቅዱሳን በአጠቃላይ ሄዳችሁ አረንድ እንካ ስዕል መጽሐፍ ቅዱሳዊ ነው የሚል ዲቤት ተደርጎ ሰፊ ዲቤት እዛች ጋር ሰፋ ያለ ሰዎች እናንተም ዘጋገታችሁ እኮ እዛ ሰዓት ሀሳብ መስጠት ትችሉ ነበረ። አሁን እዚች ጋር አንተ ቤት የሚሸጠውን ዘይት ሳጨርስ ሰው ቤት ያለውን ማለት እሱን ብታጸዳ አይሻልም ወይ? አሁን እየተሸጠ ነው። ምን ጥቅም አለው ይሄ? እኮ አሁንም እየተሸጠ ነው አልቀረም። ስለዚህ እሱን ስጨርስ ሰው ቤት ሂደ አሁን አንተ ኢየሱስን መስበኩ ይሻልሃል ወይስ ከሌ ቤት እንደምታወራው? ከዚህ በኋላ አየህ ስታወራ ፈቅጄልህ አስጨርሼ ስለሆነ ከዚህ በኋላ የምታወራው ለገባንበት ርዕስ መልስ ካለ ብቻ ነው። ሳሚ በቃ ትክክል አይደለም አልኩ። አየህ ትክክል አይደለም ካልኩ እንሞግታለን እስኪቆም ድረስ ሚዩት እያረከኝ በተራ እናውራ። ሚዩት እያረከኝ እንዴት አውራለሁ? ቀድሞ ነገር ዲቤቱን ትክክል አይደለም እኮ ነው እያልኩት ያለው። ወሬው ሰው ቤት ሐሜት ነው የሰራኸው። የቤትህን አጽዳና ወደ ሰው ቤት ታወራለህ። ምን ታደርጋለህ መሰለህ ሳሚ? ታች ትሆንና እሪ በል። አሁን ይኸውልህ ወርደሃል።
እንደፈለክ ማውራት ይችላል፣ መብት ነው። የገባው ልትወያይ ከሆነ መወያየት ነው በቃ። ምን አስፈራክ? አሁን እያለቀስክ ያለው ለምንድን ነው? ስለማታውቅ ነው። እየተወራ ያለውን ነገር ከእግዚአብሔር ቃል ጠቅሰህ ማስረዳት ስለማትችል ነው ብሶት ውስጥ የገባው። እና ምን እንርዳ ያው ቦታችን እንድትሆን እናደርግና ታብታብ